የአዲስ ዓመት በዓል ምክንያት በማድረግ ለ10 ህጻናት ነጻ የልብ ህክምና መስጠቱን ኢትዮ ኢስታንቡል ሆስፒታል አስታውቋል። በገንዘብ እጦት ምክንያት ህክምና ማግኘት ያልቻሉና ወረፋ እየተጠበቁ ያሉ በርካታ ህጻናት የልብ ቀዶ ህክምና እየሰጠ መሆኑን ሆስፒታሉ አስታውቋል። ሆስፒታሉ ከ2 ዓመት በፊት ለ300 ህጻናት ነጻ የልብ ህክምና ለመስጠት ቃል በመግባት ስራ መጀመሩን የሆስፒታሉ ዳይሬክተር አቶ ብርሃን ተድላ ለብስራት ሬዲዮ ተናግረዋል። ኢትዮ ኢስታንቡል 52 ሚሊዮን ብር በላይ ወጪ በመውጣት በምስረታው ቃል ከገባቸው 300 ህጻናት ውስጥ በ2 ዓመት ውስጥ 65 ለሚሆኑት የልብ ህመም ችግር ላለባቸው ህጻናት ነጻ ህክምና በመስጠት ህይወታቸውን መታደግ መቻሉን አስታውቋል። ጅማሮውን ነገ በሚያደርገው የ2018 ዓመተ ምህረት አዲስ ዓመት ምክንያት በማድረግ ነጻ ህክምና ከሚሰጣቸው ህጻናት መካከል 4 ከዲቦራ ፋውንዴሽን፣ 6 ህጻናት ከኢትዮጵያ የልብ ህክምና ማዕከል የመጡ መሆናቸውን አቶ ብርሃነ ጨምረው ገልጸዋል። በመስማት ብቻ በተለያዩ ጊዜያት ከአሜሪካ ሀገር እና በኢትዮጵያ የሚኖሩ ባለሀብቶች በተለያዩ የበዓል ወቅት ምክንያት በማድረግ የተቸገረው የልብ ህክምና ለሚያስፈልጋቸው ህጻናትን ወጪ በመሸፈን ህክምና እንዲያገኙ እያደረጉ መሆናቸው ተነግሯል። ኢትዮ ኢስታንቡል ሆስፒታል የጽኑ ህክምና ክፍልን ጨምሮ 81 ያስተኝቶ ህክምና ክፍሎች ያሉት ሲሆን ከተመሰረተበት ካለፉት 2 ዓመታት ውስጥ በርካታ ህክምናዎች እየሰጠ የሚገኝ መሆኑም ተነግሯል። ዘገባው የትዕግስት ላቀው ነው።